በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። አሁን የማነብላችሁ ግብረ ሕማማት ይባላል። ይህ ማለት አብይ ጾምን እንደጨረስን ከሆሳዕና እስከ ትንሣኤ ድረስ ስለ ጌታችን ስለ ኢየሱስ ክርስቶስ መከራ እያሰብን የምናነበው ግብረ ሕማም ነው። ሰኞ 6 ሰዓት ላይ የሚነበበው ግብረ ሕማም ነው። አሁን ሃይማኖተ አበው ምዕራፍ 46 ላይ ያለውን ነው የምትሰሙት። ሰኞ 6 ሰዓት ላይ የሚነበበው ግብረ ሕማም ይሄ ነው። ሃይማኖተ አበው ምዕራፍ 46 ተራ ቁጥር 1 ይቤ ናጣሊስ ማይቶት ብሩህ ሊቀ ጳጳሳት ዘሮሜ አባይ ሀገር የሚያበራ ፋና የታላቂቱ የሮሜ ሀገር ሊቀ ጳጳስ ናጣሊስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር እንዲህ አለ። ተራ ቁጥር 2 አአምን ካይበ በእንተ ሥርዓተ መድኃኒነ በሥጋ እስመ እግዚአብሔር ቃል ነበረ በዘዚያሁ እንዘ ይትየለጥ ወእንዘ ይትመየጥ ኮነ ሥጋ ከመ ያሐድስ ለእጓለ እመሕያው። መድኃኒታችን ኢየሱስ ክርስቶስ በሥጋ ያደረገውን ተዋህዶ እኔ ከቶ ፈጽሞ አምናለሁ አለ። እግዚአብሔር ቃል በአካሉ በባሕሪው ጸንቶ ኑሯልና ሰውን ያድን ዘንድ ሳይለወጥ ባሕሪውን ሳይለቅ ከመለኮቱ ሳይወጣ ፍጹም ሰው ሆነ አለ። ተራ ቁጥር 3 ውእቱ ወልደ እግዚአብሔር በልደት ቀዳማዊ እምእግዚአብሔር አብ ወኮነ ወልደ እጓለ እመሕያው በልደት ዘይእዜም ድንግል ከእግዚአብሔር አብ በተወለደው በቀዳማዊ ልደቱ የእግዚአብሔር አብ ልጅ ነው አለ። ከድንግል ማርያም በተወለደው በዳህራዊ ልደቱም የሰው ልጅ የድንግል ማርያም ልጅ ነው አለ። ተራ ቁጥር 4 አሐዱ ውእቱ አምላክ ፍጹም እሩይ ምስለ አብ በመለኮት ወውእቱ ክመ ብእሲ ፍጹም በልደት እምድንግል እሩይ ምስለ እጓለ እመሕያው በሥጋ። እርሱ አንዱ ቀዳማዊ አምላክ በመለኮት ከአብ ጋር አንድ የሚሆን የሚተካከል ፍጹም አምላክ ነው አለ። እርሱም ከድንግል ማርያም በተወለደው ልደት በሥጋ ከሰው ጋር አንድ የሚሆን መቼም መች ፍጹም ሰው ነው አለ። ተራ ቁጥር 5 እመዎ ዘይብል ከመ እግዚእነ ኢየሱስ ክርስቶስ አውረደ ሥጋም ሰማይ አው ዘይብል እስመ ሥጋሁ ለእግዚእነ ኢየሱስ ክርስቶስ እሩይ ምስለ አብ በጥንተ ህላዌሁ ውጉዘ ለይኩን። ጌታችን አምላካችን ኢየሱስ ክርስቶስ ከሰማይ ሲወርድ ሥጋን ይዞ እንደመጣ አድርገህ የምትናገር ወይም የተዋሃደው ሥጋ በቅድምና ማለት ዓለም ሳይፈጠር የነበረ ከአብ ጋር ትክክል ነው የሚል ቢኖር የተወገዘ የተለየ ይሆን አለ። ዓለም ሳይፈጠር ዓለም ከመፈጠሩ አስቀድሞ በቅድምና ቀድሞ የነበረ ሥጋ ከአብ ጋር እኩል የነበረ ሥጋ ነው። እሱን ይዞ መጥቶ ሰው ሆነ እንጂ በድንግል ማርያም ማኅፀን ነፍስን ሥጋን ፈጥሮ አልተዋሃደም የምትል ሰው አለ። ይህ ቀዳማዊ አምላክ ቅድመ ዓለም የነበረው ሥጋ አይደለም መለኮት ነው እንጂ አለ። ስለዚህ ቀድሞ ነፍስና ሥጋ ያልነበረው ዓለምን የፈጠረው መለኮት ወደዚህ ዓለም መጥቶ ከድንግል ማርያም ነፍስና ሥጋን ፈጥሮ ተዋሃደ እንጂ አለ። ተራ ቁጥር 6 እመዎ ዘኢያምን ከመ ሥጋ እግዚእነ ውእቱ እምድንግል ወውእቱ እሩይ ምስሌነ ውጉዘ ለይኩን
ጌታችን አምላካችን ኢየሱስ ክርስቶስ የተዋሃደው ሥጋ ከድንግል ማርያም እንደተገኘ ከእኛም ጋር አንድ እንደሆነ ይህንን የማያምን ሰው ቢኖር የተለየ የተወገዘ ይሁን አለ። ተራ ቁጥር 7 እመዎ ዘይብል በእንተ እግዚእነ ወመድኃኒነ ኢየሱስ ዘተሰብአ እመንፈስ ቅዱስ ወእማርያም ቅድስት ድንግል በሥጋ ከመ ሥጋሁ እንበለ ነፍስ አው መንፈስ ውእቱ አው ኢነባቢ ውእቱ ጉዘ ለይኩን በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሥጋ ነስቶ ሰው ስለሆነ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሥጋው ነፍስ የሌለው ነው፣ ምትሃት ነው፣ ወይም የማይናገር ነው የሚል ሰው ቢኖር ይሄ የተለየ የተወገዘ የተረገመ ይሁን አለ። ተራ ቁጥር 8 እመዎ ዘይትበሃል ወይብል በእንተ እግዚእነ ኢየሱስ ክርስቶስ ከመ ሐመ መለኮት ወአኮ በሥጋ ሀዲጎ ቃለ መናፍቅ ቃለ መጻሕፍት ዘይብል እስመ ክርስቶስ ሐመ በእንቲአነ በሥጋው ጉዘ ለይኩን ጌታችን አምላካችን ኢየሱስ ክርስቶስ በሥጋ ስለ እኛ ታመመ የሚለውን የመጽሐፍን ቃል ትቶ ደፍሮ ስለ ጌታችን ስለ ኢየሱስ ክርስቶስ በሥጋ ሳይሆን በመለኮት ታመመ የሚል ሰው ቢኖር ይህም የተወገዘ የተረገመ ይሁን አለ። ሃይማኖተ አበው ምዕራፍ 47 ቁጥር 7 ላይ ጀምሮም እንዲህ ይላል። ወካዕበ ይቤ ዝንቱ ቅዱስ ማር ኤፍሬም ሶርያዊ በተፍጻሜተ ዝንቱ ድርሳን የሶርያው መምህር የእግዚአብሔር አገልጋይ ቅዱስ ኤፍሬም በዚህ ድርሳን መጨረሻ ላይ ዳግመኛ እንዲህ አለ። ተራ ቁጥር 8 እምደብረ ሲና ወሃበ እግዚአብሔር ክልኤተ ጽላተ ዘጸሐፈ ቦቶን ትእዛዘ በእዴሁ ወእምኔኪ ፈጠረ እግዚአብሔር ጽላተ ቅዱሰ ዘውቱ ሥጋሁ። እግዚአብሔር 10ን ቃላት በእጁ የጻፈባቸውን 2ቱን ጽላት በደብረ ሲና ሰጠ አለ። ከአንቺም እግዚአብሔር ቅዱስ ጽላትን ፈጠረ አለ። ይህም ቅዱስ ጽላት የተባለው ጌታችን አምላካችን ኢየሱስ ክርስቶስ የተዋሃደውን ሥጋ ነው። ይህውም ሥጋው ነው አለ። ተራ ቁጥር 9 እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ወፃ ለነ አምላክ ወሰብ። ከደብረ ሲና እሳት ጨለማ ወጣ፣ ከአንቺ ግን ሰው የሆነ አምላክ ብርሃን ተገኘልን አለ። ተራ ቁጥር 10 እምደብረ ሲና ወፃ ድንጋጼ ወሐውክ ላዕለ አይሁድ ወእምኔኪ ወፃ ሁከት ወድንጋጼ አብይ ላዕለ አይሁድ ወሄሮድስ ወዳብሎስ ምስለ አጋንንቲሁ። በደብረ ሲና በአይሁድ ላይ ድንጋጤና ሽብር ወጣ፣ ከአንቺም በአይሁድ በሄሮድስ በዲያብሎስና በሰራዊቱ ላይ ጽኑ ድንጋጤ ሆነ አለ። እመቤታችን ቅድስት ድንግል ማርያም በልጇ ምክንያት ያገኛትን መከራና ድንጋጤ ተናገረው። ተራም ሃይማኖተ አበው ምዕራፍ 48 ተራ ቁጥር 36 ላይም እንዲህ ይላል። ወካዕበ ይቤ ዝንቱ ቅዱስ ኤራቅሊስ ሊቀ ጳጳሳት ዘቁስጥንጥንያ በውስተ ድርሳኑ ዘደረሰ በእንተ ሃይማኖት። የቁስጥንጥንያው ሊቀ ጳጳሳት ቅዱስ ኤራቅሊስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። ተራ ቁጥር 47 ዘአልቦቱ ሥጋ ተራ ቁጥር 37 ዘአልቦቱ ሥጋ ኮነ ሥጋ ዘእንበለ ውላጤ ወዘአልቦቱ ጥንት ልሂቀ በበሕቅ በሥጋን ዘፍጹም ውእቱ በኩሉ። ሥጋ ቀድሞ ሥጋ ያልነበረው ቃል ያለመለወጥ ሥጋን ተዋሃደ። ጥንት የሌለው ቃል በሁሉም ፍጹም ሲሆን በሥጋ በየጥቂቱ አደገ አለ።
በበህቅ ልይቀ አምላክ ሆኖ ሳለ እንደ አምላክነቱ በአንድ ቀን ልደግ ሳይል ስለ ትሕትናው ዝቅ ብሎ እንደ ሰው በሰው ልክ በመጠኑ አደገ አለ። ተራ ቁጥር 18 በህላዊሁ ዘይቀርቡ ሕማም ተወክፈ ሕማመ ወይነሳ ትእምርተ ሕማም በዛሃሎ ቦቱ አላ ተወክፈ ሕማመ በሥጋ በዘኮነ ቦቱ በባህሪው ሕማም የሌለበት እርሱ መከራን በሥጋው ተቀበለ አለ። ቀድሞ በነበረበት ባህሪው በመለኮቱ መከራ አልተቀበለም፣ መከራም አልደረሰበትም አለ። ዛሬ ነፍሳችን በሥጋ ላይ የመጣው መከራ ሁሉ ነፍስን እንደማያገኛት መለኮት የተዋሃደውን ሥጋ መከራ ሲያገኘው መለኮትን ግን መከራ አላገኘውም አለ። ሰው በሆነበት በሥጋው ግን መከራን ተቀበለ እንጂ አለ። በረከተ ጸሎቶሙ ለእሉ መምህራን ያሉ ምስሌነ ለዓለም ዓለም። የእነዚህ መምህራን የጸሎታቸው በረከት ከሁላችን ጋር ለዘላለሙ ይኑርብን። ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ሃይማኖተ አበው እዚህ ላይ ተፈጸመ። ይቆየን።